ሰላም እንደምን አላችሁልኝ ክብሯና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች፣ ዛሬ በዝውውር መረጃዎች ነው ከእናንተ ጋር ቆይታ ማድረገው። ስለምታደምጡኝና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ማመሰግነው። እንግዲህ የዝውውር መስኮት ከተከፈተ 21 ቀናት ያህል አልፈዋል እና ማንቸስተር ዩናይትድ በዝውውሩ ለምን ዝም አለ? ምንስ ነው እቅዱ? እነማን ሊወጡ ይችላሉ ከክለቡ? እነማን ሊመጡ ይችላሉ? ምክንያቶችስ? በሚቀጥሉት 10 ቀናት ውስጥ ምን ሊፈጠር ይችላል? እነሱን ጉዳዮች በጥቂቱ ጥቆማ ለመስጠት ያህል ከእናንተ ጋር ቆይታ እናደርጋለን ማለት ነው። በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ትቆያላችሁ። እነዚህን የጠቀስኳችሁን ነገሮች ደግሞ ከኛ ታደምጣላችሁ። እናንተ ደግሞ ሰብስክራይብ እና ላይክ አድርጋችሁ ቪዲዮን መመልከት ጀምሩ። አብራችሁ ስለምትቆዩ እናም ሁልጊዜም ከእናንተ ማይለየንን አክብሮት ስለምትሰጡን ከልብ እናመሰግናለን። ከመሸጋገሪያ ከኢንትሮ በኋላ የዝውውር ጉዳዮች በጥቂቱ እናነሳለን። የተጫዋቹ የክረምት የዝውውር መስኮት ኦልሞስት ዝም ያለ ይመስላል። ከተከፈተ እንግዲህ 21 ቀናት ያልተሻግሯል። አሁን ቀሪ 10 ቀናት ነው የሚቀሩት ጃንዋሪ ሊጠናቀቅ። በርካታ ዝውውሮችን አልሰማንም። እርግጥ የዝውውሩ የመጨረሻ ቀናት ውስጥ አንዳንድ ነገሮች ሊሰሙ ይችል ይሆናል። ግን ከተከፈተ ትልልቅ የሚባሉ ዝውውሮች ሲቲ ያደረጋቸው የማርጌ እና የአንቶኒ ሴሚኖ ዝውውር ሊሆን ይችላል። ወይም ደግሞ ስፐርስ የሸጣቸውና ያስፈረማቸው ለምሳሌ እንደ በርናርድ ጆንሰን የመሳሰሉ ተጫዋቾች ወደ ፓላስ ማምራት፣ ኮነር ጋላገርን ወደ አትሌቲኮ ማድሪድ ወደ ስፐርስ ማምጣት፣ እንደዚህ አይነት ዝውውሮች ካልሆኑ በስተቀር ትልልቅ ዝውውሮችን በዚህኛው የጥር የተጫዋቾች የዝውውር መስኮት አልሰማንም። አንዱ ምክንያት ክረምት ላይ በርካታ ገንዘቦችን ለዝውውር ማውጣታቸው ነው። ማንቸስተር ዩናይትድ ወደ 200 ሚሊዮን የሚጠጋ፣ አርሰናልን ከዛ ከፍ ሚል፣ ቼልሲን በተመሳሳይ በጣም ከፍተኛ ገንዘቦችን አውጣው ስለነበረ አሁን ሊቨርፑልም ጨምሮ በርካታ ገንዘቦችን አወጡ ስለነበረ ፋይናንሳቸውን ባላንስ ማድረግ ይፈልጋሉ። ሁለተኛ እንደ ማንቸስተር ዩናይትድ አይነት ክለቦች ደግሞ ወደ ዝውውር መውጣት የሚፈልጉት የክረምት የተጫዋቾች እቅዶቻቸውን አካል የሆኑ ተጫዋቾችን ማግኘት የሚችሉ ከሆነ ብቻ ነው። ወይም ደግሞ ለረጅም ጊዜ የሚጠቀሙባቸውን ተጫዋቾች እዚህ ማርኬት ላይ ማግኘት የሚችሉ ከሆነ ብቻ ወደ ዝውውሩ ይገባሉ እንጂ አድቫንስ ወይም ደግሞ በጣም በአግሬሲቭ ሁኔታ ወደ ዝውውር የመሳተፍ ፍላጎት እንደሌላቸው ነው ሪፖርቶች የሚጠቀሙ። በጣም ብዙ የቴሌግራም የቲክቶክ ገጽ ላይ ስለ ዝውውር በርካታ ዜናዎችን ሰምታችሁ ሊሆን ይችላል፣ ግን ውሸት ናቸው። ማንቸስተር ዩናይትድ በዚህኛው የጥር ተጫዋች የዝውውር መስኮት ላይ የመሳተፍ እቅዱ ባልኳችሁ ፕራዮሪቲ ላይ ብቻ ይወሰናል። ለዛ ነው ማይክል ካሪክ ከመጣ በኋላ አንዳንድ ያኮረፉና ሮበን አሞሪም ቢኖር ሊወጡ የሚችሉ ተጫዋቾች አሉ። ለምሳሌ ጆሹዋ ዚርክዚ እና ኮል ማይኑ የማንቸስተር ዩናይትድ ቦርድ እንደሚለቁ ነበር የሚያስበው። ግን ማይክል ካሪክ ከመጣ በኋላ ነገሮች ማጤንና ተጫዋቾች ስቴብል ሆኖ እንዲቆዩ ይፈልጋሉና ማይክል ካሪክም ለማንቸስተር ዩናይትድ ቦርድ ሰዎች ምንም አይነት ተጫዋች ከክለቡ እንዲለቅ እንደማይፈልግ ገልጾላቸዋል ነው የሚባለው። ግን ደግሞ የማንቸስተር ዩናይትድ ቦርድ ባልኳችሁ ፕራዮሪቲ መሰረት ለረጅም ጊዜ የሚፈልገውን ተጫዋች ማርኬት ላይ የሚያገኝ ካልሆነ በስተቀር ለማይክል ካሪክ ምንም አይነት የተጫዋች ዝውውር እንደማያደርግለት ነው መረጃዎች የሚጠቁሙት ማለት ነው። ይህን በድፍረት ነው የምናገረው። ደግሞም ኦልሞስት 98% እንደዛ እርግጠኛ ነኝ። እንግዲህ አንዳንድ ሪፖርቶች ምን ይጠቁማሉ መሰላችሁ? ለምሳሌ አንቶኒ ሴሚኖ ማንቸስተር ዩናይትድ የሪል ነው ፈልጎት ነበር፣ የእውነት ፈልጎት ነበር። ግን አንቶኒ ሴሚኖ የማንቸስተር ዩናይትድ የረጅም ጊዜ እቅድ ነበር እና ማርኬት ላይ ገቢው ሲገኝና ሌሎች ክለቦች እንዳያስፈርሙት በመስጋት ማንቸስተር ዩናይትድ ወደ ዝውውር አድቬንቸርስ ሁኔታ ተሳትፎ ነበረ። ግን የልጁ ፍላጎት ወደ ሲቲ ሆኗል። ግን ማንቸስተር ዩናይትድ ብቻ አልነበረም። አርሰናል፣ ሊቨርፑል፣ ቼልሲ የተጫዋቹ ፈላጊ እንደነበሩ ተመልክተናል። እንደዚህ አይነት የረጅም ጊዜ ክለብ እቅድ የሆኑ ተጫዋቾችን ገቢው ለሚያገኝ ካልሆነ የሚጠቀም አይመስለኝም። እንግዲህ የሚሰሙ ስሞች አሉ። አሁን እንግዲህ ከማንቸስተር ዩናይትድ ሊለቁ የሚችሉ ማለት ነው። ግን ሙሉ ስኳዱን መጠቀም ለማይክል ካሪክ ከማንቸስተር ዩናይትድ ቦርድ የተሰጠው ኃላፊነት ነው። እናም አንደር 21ን ወይም ደግሞ የክለቡን አካዳሚ በደንብ እንዲጠቀምበት ማለት ነው። ለዛ ይመስላል ትናንትና የማንቸስተር ዩናይትድ ከ21 ዓመት በታች ቡድን ከስፖርቲንግ ሊዝበን ጋር የፕሪሚየር ሊግ ኢንተርናሽናል ካፕ በሚባል ውድድር የእንግሊዝ ፕሪሚየር ሊግ የሚያዘጋጀው ግን ዓለም አቀፍ የሆኑ አውሮፓዊ የሆኑ ዓለም አቀፍ ቡድኖች የሚሳተፉበት ውድድር አለና እዛ ማንቸስተር ዩናይትድ 3-2 ሲያሸንፍ የማንቸስተር ዩናይትድ ሁሉም አካላቶች ነበሩ ማለት ይችላላችሁ። ለምሳሌ ማይክል ካሪክ ነበር ስታንዱ ላይ ፎቶዎች ወጥተው ተመልክተናል። ማይክል ካሪክ ከምክትል አሰልጣኞቹ ጆናታን ዊድጌት እና ስቲቭ ሃላንድ ጋር ከትሬቪስ ጋር ከአንደር 21 አሰልጣኝ ከማንቸስተር ዩናይትድ ቴክኒካል ዳይሬክተር እና ስፖርቲንግ ዳይሬክተር ከሆነው ጄሰን ዊልኮክስ ጋር ክሪስቶፈር ቬይቫል እንዲሁም ደግሞ የአንደር 80 ወይም ከ18 ዓመት በታች አሰልጣኙ ዳለን ፍሬቸር እነዚህ ሁሉ በስታንዱ ላይ ተገኝተው የማንቸስተር ዩናይትድ ከ21 ዓመት በታች ቡድን ጨዋታ ከስፖርቲንግ ጋር ሲመለከቱ ነበር። እሱ የሚጠቁመን ትልቅ ነገር አለ። ማንቸስተር ዩናይትድ
በዝውውር ከመሳተፍ ይልቅ ከ21 ዓመት በታች ቡድን ውስጥ በርካታ ተጫዋቾችን የማሳደግ ፍላጎት እንዳለው እና ሲዝኑን በእንደዚህ አይነት መንገድ እንግዲህ 16 ቀሪ ጨዋታዎች ነው ያሉት በእንደዚህ አይነት መንገድ ደጓጉሞ የማለፍ ነገር እንዳለ ነው እንግዲህ እየተሰማ የሚገኘው እንጂ ምንም አይነት የዝውውር ፕላን ምን ይለናል መሰላችሁ? የሎረን ዋትውል የሚባል የዛቴት ጋዜጠኛ የማንቸስተር ዩናይትድ ቦርድ ከማይክል ካሪክ ጋር በዚህኛው በቀሩት 10 ቀናቶች ውስጥ ስለሚፈጸም ዝውውር ምንም አይነት ዲስከሽን ወይም ውይይት እንዳላከናወኑ ነው አጽንኦት ሰጥቶ የሚነግረን ማለት ነውና ብዙ ተስፋ የምናደርገው ነገር አይኖርም። ግን አንዳንድ ነገሮችን ያነሳን ለመቆየት ያህል ለምሳሌ የካስሜሮ የኮንትራት ጉዳይ ኢንተረስቲንግ ጉዳይ አለው። እንትኑ ላይ የኮንትራት ዲሉ ወይም ደግሞ የኮንትራት ወረቀቱ ላይ በጣም የሚገርም ነገር አለው። ተጫዋቹ ወደ ማንቸስተር ዩናይትድ በመጣበት ጊዜ አሁን 35ኛ ዓመቱን እየያዘ ነው። በመጨረሻ የዝውውር ዓመቱ ላይ አሁን በሚገኝበት ማለት ነው 35 ጌሞችን የሚጨምር ከሆነ 35 ጌሞችን የሚጫወት ከሆነ ኮንትራቱን በአንድ ዓመት የማድስ መብት አለው ተጫዋቹ ወይም ክለቡ። ተጫዋቹ ነው ክለቡ ከፈለገ ከተጫዋቹ ጋር ዲል አድርጎ ከዛ በኋላ ማስከተል ይችላል። ግን ተጫዋቹ መቆየት ይችላል ብሎ አንድ ዓመት መቆየት ይችላል 35 ጌሞችን ከጀመረ። እንግዲህ 19 ጌሞችን ጀምሯል እስካሁን ማለት ፕሪሚየር ሊጉ 16 ቀሪ ጨዋታዎች አሉት። 16ቱም ጨዋታ የሚጫወት ከሆነ 35 ይሆናል። ካልሆነ ግን ክለቡና ተጫዋቹ ተነጋግሮ ነው ኮንትራቱን ሊያድሱ የሚችሉት ማለት ነው። ምን ይላሉ መስላችሁ ሪፖርቶች? ማንቸስተር ዩናይትድ ካስሜሮን ውል ማያድስ ከሆነ እንግዲህ አማካይ ማንቸስተር ዩናይትድ የማስፈረም እድሉ ሰፊ ነው በክረምት ማለት ነው። ኤሊዮት አንደርሰን ወይም አዳም ዋርተን ወይም ደግሞ ሌላ ካርሎስ ባሌባ ሌላም ተጫዋች ይሁን አማካኝ ያስፈርማል ማንቸስተር ዩናይትድ። ግን እሱ እርግጥ ነው ግን አንድ ወይም ሁለት ሶስት ተጫዋቾችን በአንድ በክረምት ውስጥ የሚያጣ ከሆነ ደግሞ የማንቸስተር ዩናይትድ የክረምት የሚቀጥለው የውድድር ዓመት አሰልጣኝ ማን እንደሆነ አልለየም። ካሪክ በቋሚነት ይቀጥል ወይም ደግሞ ቶማስ ቱሁል ይምጣ ወይስ ጋሪ ሳውዝጌት ይሁን ወይም ደግሞ ሮበርት ዲዘርቢ መቼም የታወቀ ነገር የለም አይደል? የተጫዋቹ ፍላጎቱ የአሰልጣኙ ፍላጎትም ማለት ነው። ስለዚህ በርካታ የአማካኝ ስፍራ ተጫዋቾች የሚለቁ ከሆነ ከክለቡ ወይም ደግሞ አሰልጣኙ የማይፈልጋቸው ከሆነ በርካታ ተጫዋቾችን ማንቸስተር ዩናይትድ ሊያስፈርም ነው በአንድ ቦታ ላይ በአማካይ ቦታ ላይ ማለት ለምሳሌ ሩበን አሞሪም ከማንቸስተር ዩናይትድ ጋር ቆይቶ ቢሆን ኖሮ የሚፈጠሩ ነገሮች አሉ። ኮማይኖ ጋር አልተስማማም። ማኑኤል ጋርቴ ጥሩ እየተጫወተለት አይደለም። ስለዚህ በአማካኝ ስፍራ ውስጥ ሁለት ተጫዋቾች የሚቀሩ ብሩኖና ካስሜሮ ብሩኖ ቦታው አይደለም። ስለዚህ ማንቸስተር ዩናይትድ ወደ ገበያው ይወጣ ነው ሁለትና ሶስት ተጫዋቾችን ማስፈረም ግዴታ ይሆናል። ስለዚህ ያን ነገር ለመቅረፍ በቤንች የሚቆይ በምን ካስሜሮን ከክለቡ ጋር የማቆየት ፍላጎት በማንቸስተር ዩናይትድ ውስጥ አለ። ኤሊዮት አንደርሰን ቶፕ ፕራዮሪቲ ነው ይላሉ። እንግዲህ ማንቸስተር ሲቲ ማጥብቆ ይፈልገዋል። ዝውውሩ የክረምት ፕሮጀክቱ ነው። ይሄ እንዴት እንደሚሆን አናውቅም ግን ፕራዮሪቲ ማንቸስተር ዩናይትድ ኤሊዮት አንደርሰን እንደሆነ ነው የሚናገሩ። ግን ማኑኤል ኡጋርቴን በተመለከተ ጋላታሳራይና አያክስ የማንቸስተር ዩናይትድ በር አንኳኩቶ ነበረ። እንግዲህ ከጥቂት ወራት በፊት ቢሆን ማኑኤል ኡጋርቴ በዚህኛው ዝውውር እንደሚለቅ መናገር ይቻላል። ማንቸስተር ዩናይትድ ደግሞ ሮበን ዲያሽን ሊያስፈርም እንደሚችል ሮበን ኔቬስን ሊያስፈርም እንደሚችል መናገር ይቻል ነበር። ከአልናስር ማለት ነው ከአልሂላል ሊያስፈርም እንደሚችል መናገር ይቻል ነበር ከሳውዲው ሊግ ማለት ነው። ግን አሁን የሮበን ኔቬስ ወደ ማንቸስተር ዩናይትድ መምጣት እርግጥ አይደለም። ምክንያቱም ማኑኤል ኡጋርቴን ማቆየት እንደሚፈልግ ወይም እንዲቆይ እንደሚፈልግ ካሪክ ለማንቸስተር ዩናይትድ ቦርድ ተናግሯል። ማንም ተጫዋች ማታስፈርሙልኝ ከሆነ ማንም ተጫዋች እንዳይወጣ ብለዋል ነው የሚባለው። ስለዚህ ማኑኤል ኡጋርቴ አያክስ ኦፊሻል ጥያቄ ጠይቋል። የደቹ ትልቁ ቡድን አያክስ አምስተርዳም አዲስ 6 ቁጥር ተጫዋች ይፈልጋሉ። እናም በይፋ ጠይቋል። ግን ማንቸስተር ዩናይትድ በሩን ዝግ አድርጓል። ጋላታሳራይ ደግሞ ከሁለት ቀናት በፊት ጠይቆ እንደዚሁ ማንቸስተር ዩናይትድ ምላሹ ምንም እንደሆነ ሰምተን ነበር። በተለይ የሩዲ ክራይፍ የምትባለው ስፖርቲንግ ዳይሬክተሩ የአያክስ በጣም ሲበዛ የማኑኤል ኡጋርቴ አድናቂ ነች እና ደጋግሞ ነው የማንቸስተር ዩናይትድ በር ማንኳኳት የቻሉት፣ ግን ሊሆን አልቻለም። ሌላው ከማንቸስተር ዩናይትድ ሊወጣ መስሎ የነበረው ጆሹዋ ዚርክዚ ነው። ሮማ የተጫዋቹ ፈላጊ እንደነበር ይሰማል። ግን አሁን ካገኙት መረጃ ማንቸስተር ዩናይትድ እና ሮማ ምንም አይነት በመሃላቸው ፍላጎት የሮማ ፍላጎት ነው እንጂ የማንቸስተር ዩናይትድ እና የሮማ ምንም አይነት ድርድር እንደሌለ ሲሞት በጣም ብዙ የቴሌግራም ገጾች ወይም ደግሞ የፌስቡክ ገጾች ላይ ሰምታችሁ ሊሆን ይችላል። ወደ ሮማ ጆሹዋ ዚርክዚ ሊያልቅ የሚችል ዝውውር ምናምን፣ ግን ውሸት ነው። ማንቸስተር ዩናይትድ እና ሮማ ምንም አይነት አድቫንስ ቶክ ወይም ደግሞ በይፋ ያወሩት ነገር እንደሌለ ነው መስማት የቻልኩት። ታይለር ማላሲያ ነው እንግዲህ ከማንቸስተር ዩናይትድ ሊለቅ የሚችለው ተጫዋች። ታይለር ማላሲያ ማንቸስተር ዩናይትድ ከሲቲው ጌም ጋር ቤንች ነበር፣ ግን አንወንትድ ቤንች ነበር ካሪክ ያልተጠቀምበት ቤንች ነው የነበረ። የፊትነስ ጉዳዩ ስቲል አሁንም አነጋጋሪ ነው። በ100% መመለስ አልቻለም። በነበረበት የፒኤስቪ ቆይታ የማንቸስተር ዩናይትድ ሰዎች ሙሉ በሙሉ አልረኩም። ታይለር ማላሲያ እንዲለቅ ይፈልጋል በማንቸስተር ዩናይትድ ሰዎች፣ ግን
ፈላጊ ማግኘት አለበት ክለቡና የተላለ ማላሲያ ጉዳይ ከፈላጊ አንጻር ጋር ብቻ ይገናኛል። ፈላጊ ካለው ከክለቡ ጋር የመልቀቅ እድሉ ሰፊ ነው። ታይለር ፍሬድሪክሰን የሚጠበቀው ሌላ ከማንቸስተር ዩናይትድ ሊወጣ የሚችል ይሄ ስም ለአዲሳችን አይደለም። ባለፈው ውድድር ዓመት ወደ 3-4 ጨዋታዎችን አድርጓል። በዚህ ውድድር ዓመት 2 ጨዋታዎችን አድርጓል። በግሪንስቢ ስንሸነፍ በካራባኦ ካፕ በቋሚ አሰላለፍ ውስጥ ነበረ። ደግሞም በፕሪሚየር ሊግ ኒውካስል ጋር ከወራት በፊት ተመልክታችሁ ከሆነ በጣም ጥቂት ደቂቃዎችን ተቀይሮ ገብቶ ሲጫወት ተመልክተናል። ሴንተር ባክ ነው፣ የመሀል ተከላካይ ነው። ይህ እንግሊዛዊ የ20 ዓመት ወጣት ተጫዋች ማንቸስተር ዩናይትድ ውስጥ ከሚጠበቁ ወጣት ተጫዋቾች እንደ አንዱ ነበረ። ግን በተፈለገው ልክ እያደገ አይደለም። በውሰት አሁን ወደ ሻምፒዮንሺፕ ክለቦች ሊያማትር እንደሚችል እየተዘገበ የሚገኘው የዝውውር መስኮቱ ከመዘጋቱ በፊት ከማንቸስተር ዩናይትድ ውስጥ ልንሰማቸው ከሚገቡ ዜናዎች ልንሰማቸው ከሚችሉ ዜናዎች አንዱ የታይለር ፍሬድሪክሰን ከክለቡ ጋር መለያየት ነው ሊሆን የሚችለው ማለት ነው። ማንን ሊያመጣ ይችላል ማንቸስተር ዩናይትድ የሚለው ኢንተረስቲንግ ጉዳይ ነው። ግን እንዳልኳችሁ አዲስ ተጫዋች የመምጣት እድሉ በጣም ጠባብ ነው። ግን 2 ስሞች ይያዛሉ። አንደኛው ሩበን ኔቬስ ነው። ማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ይፈልጋል። ምክንያቱም ብሩኖ ፈርናንዴዝን ካሪክ እንደ አማካኝ የተጠቀምበትም እንደ 10 ቁጥር ነው፣ እንደ አታኪንግ ሚድፊልደር ነው ከተጠቀመበትም። ስለዚህ ከዛ ቦታ ላይ ኮቢ ማይኖና ካስሜሮ ነው ያሉ። ግን ተጨማሪ የውሰት ፍላጎት አለው። አንደኛው የውሰት ፍላጎት ሩበን ኔቬስ ነው። ግን ደግሞ ከማንቸስተር ዩናይትድ ጋር ቀደም ያልኳቸው አንድ ፕራዮሪቲ ያለ አይደለ የረጅም ጊዜ ፍላጎቶች አሁን የሚገኙ ከሆነ ማስፈረም አንደኛው ሃይደን ሄክን ነው። የቦሮ የአማካኝ ስፍራ ተጫዋች ነው። የሚድስ ቦሮ የቀድሞ የማይክል ካሪክ ቡድን ወይ ደግሞ የቀድሞ የማይክል ካሪክ ተጫዋች ነው። ማይክል ካሪክ በጣም ከሚያደንቃቸው ተጫዋቾች እንደ አንዱ ነው። ከወጣት ቡድኑ ነው ወደ ዋናው ቡድን ራሱ ያሳደገው። የቡድኑ አሰልጣኝ ወይም ማይክል ካሪክን የተኩት ኪም ሄልበርግ የሚባሉት አዲሱ የቦሮ አሰልጣኝ ተጫዋቹ እንደማይለቅ ተናግረዋል። ፍላጎት እንኳን ቢኖረው አይለቅም ብለዋል። በዚህ ውድድር ዓመት ባለን አምቢሽን ምክንያት ተጫዋቹን ማጣት አንፈልግም ሲሉ ተሰምተዋል። 30 ሚሊዮን ፓውንድ ለተጫዋቹ ዝውውር ማንቸስተር ዩናይትድ በመጪ ሰዓታቶች ሊያቀርብ ይችላል ተብሏል። እንግዲህ ይሄኛው ፍላጎት ማይክል ካሪክ የተጫዋቹ አድናቂ ስለሆነ እናም ጥሩ ፕሮፋይል አለው ተብሎ ስለሚገመት ለሚቀጥሉት ዓመታትም ተጫዋቹ ያገለግላል ተብሎ ስለሚጠበቅ ነው ወደ ማንቸስተር ዩናይትድ ሊመጣው የሚችል ተጫዋች ይሄ ሃይደን ሄክን ነው። 23 ዓመቱ ላይ የሚገኘው በጣም ጥሩ የአማካኝ ስፍራ ተጫዋች እንደሆነ ይገለጻል። ባለፉት 3 እና 4 ዓመታት በሻምፒዮንሺፕ በቋሚ አሰላለፍ ውስጥ በትልቅ ጥራት መጫወት ችሏል። ስለዚህ ማንቸስተር ዩናይትድ ሊያስፈርሙ የሚችል ወደ ገበያው ወጡ ይሄን የአማካኝ ስፍራ ተጫዋች ነው። ሌላ ተጫዋች ግን ወደ ገበያው ወጡ የማስፈረም እድሉ በጣም ጠባብ ነው። ስለዚህ ዝውውር በርካታ ዜናዎችን አልሰራንም፣ ግን ስለሌለም ጭምር ነው ማንቸስተር ዩናይትድ እየተሳተፈ ስላልሆነና ውሸት የሆኑ ወይም ደግሞ ትልልቅ ያልሆኑ መረጃዎች ወደ እናንተ ይዤ የመምጣት ፍላጎት ስለሌለኝ ጠፋህ በዝውውር ዜናዎች ምን አዲስ ነገር አለ ያላችሁኝ ስለሆነ ነው የተመለስኩት ማለት ነው። ይሄን አጭር ፕሮግራም ስላዳመጣችሁ ከልብ አመሰግናለሁ። ነገ እንገናኛለን። ነገ በጣም የተለየ ኤፒሶድ ይኖርና ስለ ማቲያስ ዲሊትም ዜናዎች ይኖሩና ነገ እንገናኝ። ባይ። ወዳችኋለሁ።